ጥበቃ የትኛውን ጥበቃ ነው ያረክለት አንተ? አንድ ቀን ከቤት እንዳይወጣ ብዬ እጄ እኮ ሁለት ሴቶች እንደፈለጉ አድርገውት እያንከባለሉ ሲያስወጡትና ሲያስገቡት ነበር አይደል? በቃ አልነበረም እኮ ይዛናል። ለምንድን ነው ማታስጠበ? እኔ ነግሬህ ያልነበረ ወይ? ሰው ጤናን የሚሰጠውም የሚነሳውም አላህ። ከዚህ በኋላ የፈለግነው እኛ ሰበቡን ብቻ ማድረስ ነው ያለብን። ይሄኛው ድግምት የተሰራበት ሴጣን ነው አንገቱ ላይ ተንጠልጥሎ ያለ። ያብዳል አይደል? ያብዳል። ወዴት ነው የሚያብድ? ማበድ አሁን እኮ የመዳን ቻንስ እኮ አለው እኮ። ይሄ የተሰራበት ላይ እኮ ማክሸፊያን እኮ እየሞከሩ ነው። የተለያየ ነገር ለማድረግ እየሞከሩ ነው አይደል? እኔ ራሱን እስኪያጠፋ ድረስ አልጠብቅም። ከፈለገ ለምን አይሞትም? ከፈለገ ከዚህ በላይ ለምን አያብድም? ግን አሁን ያለበት ራሱ በቂ ነው። ከዚህ በላይ እንዴ ምንድነው ያደረገው? ያ ሁሉ ሰው በተሰበሰበበት መገረጃ አቃጥሎ እኮ ሲሞቀው ነበር። ነገ ልብሱን ቢያቃጥለው ሶፊ ሰዎች ያሉት ምን ያደርጋሉ? ካጠቀበል ባርኪ ያው የምትቀልጂበት እኮ አይደለም እኮ ይሄ የምትሞክሪበት አይጣ አይደለም። አንዋር አውቃለሁኝ፣ ግን በቃ እኛ ከብዶን እኮ አይደለም እኮ አንገቱ ላይ ያለው ነገር ይውጣ ብሏል። ሶፋ በእንደዚህ ነገር ያወራን መስሎኝ አሁን አውርተናል እኮ። ለዛም እኮ ነው እስከዛሬ የሁሉ ሰው ተሰብስቦ አንድ አንገት ሀብል መበጠስ እኮ ያናል ከባድ ነገር ሆኖ እኮ አይደለም ነው። ግን እኛም ሁኔታው ስላስፈራን ሰላምን በጣም በአጽንኦት ስለነገረችን ከተበጠሰ ይሄ ልጅ ህይወቱ ላይ አደጋ ነው። እንዴት መንገድ ነው ረጋ ብዬ ማወራው? በስነ ስርዓት እኮ እኮ አይደለም። ምን ያህል ታማኝነት አለው ነው የምልህ። አንድ ሰው ዱላ እየደበደብከው ምን ሊልህ ይችላል? አፉ ላይ መጣለትን ያወራል ነው። ቤት ውስጥ ቢላ ወይ ምላጭ ምናምን የሆነ ነገር እንኳን ካገኘ እኮ ይሞክራል እኮ ማለት እኮ ነው። ልጅ አብሉን መነቀል አለበት። አብሉን በየትኛው እውቀት ኖሮ ነው የምናወልቀው ነው? እኔ አሁን እኮ በአንዴ ቱፋ እንደማመጣ ስለምን መጠበቅ ነው የምታወራው? እኛ ቁጭ ብለን ነበር እንዴ እኮ ቁጭ አትልም። ነገም ስትፈልግ ደግሞ የሆነ ነገር ያደርጋል ይሄ ልጅ። አሁንም ስሜታ የሆነ ነው እንጂ አምነህበት ነው ወይ ነው? ቆይ ባለፈው አይወለቅ ሲባል ፈርቶ የነበርክ ሰውዬ አሁን ምን ተገኝቶ ነው? እና እኔ ሽሩሩ ብዬ አባቴ አይደለም እኮ ይስጡኝ ልበል ሰንደልና ምናምን ሻማ እንዲ ጆሮዬ ላይ ፀጉሬ ላይ ሰክቼ ልግባ? አሁን ሶፊ የምታገዘኝ ከሆነ አግዘኝ፣ ማታገዘኝ ከሆነ እኔ ራሴ ነክለዋለሁ። ሶፊ ይሄ ነው በቃ ጥሩ ውሳኔ፣ ይሄ ነው በቃ ሶሉሽኑ። ከዚህ ውጪ ምንም ማድረግ አንችልም። ይሄንን እናድርግና ልጁ እንደዛ ካልተሻለው ወይ ካሉና አስረን ሆስፒታል እናስገባዋለን፣ ወይ ጸበል እንወስደዋለን፣ ወይ ደግሞ ኡስታዝ ጋር ምናምን ወስደን እናስቀራበታለን። ከስሩ የነበረ ሰው ነው። እያንዳንዱን ነገር ሲያደርጉ አብሮ ሲሰማ እንትን ሲል የነበረ ሰው ነው። ከጎን የነበረ ሰው ነው። እያንዳንዱን ነገር ያውቃል። አኑ ስንለው እንኳን አውቆታል፣ አስታውሶታል። ምን አለን? ጓደኛክ ወንድምህን የምትፈልገው ከሆነ እያለ ሲያወራ ነበረ ሰውየው። ስለዚህ በደንብ ያውቀዋል ማለት ነው። አይደለም ማለት ሰልችቷል። እኔ ልትለኝ ትችላለህ። በቃ 100% እና ምንድን ነው እያደረክ ያለው? ኡስታዝ እያናገር ነው፣ የእምነት አባቶች እያናገሩ ነው። መሰልቸት ነው እያናገሩ ነው። ለምንድን ነው የሚፈጥነው? ወንድሜ ነው። አሁን ለምንድን ነው ወንድሜ ነው። ግን ዋና ፖይንቴ እንደዚህ እየተሰቃየ ማየት ግን አልችልም ነው። ከመሰልቸት ጋር ታያይዘው ለኛ ተወልን ነው እያልኩ ያለሁት። ማትሉ ከሆነኛ ስሚኝ፣ አዳምጪኝ። ስሚኝ፣ እንደማመጣ ቤተሰቦቻችን እንዴት ናችሁልን? እኛ በጣም ደህና ነን። ያው ሰሞኑን በጣም በአኑ ጉዳይ የታገልን ነው። በጣም ነገር ለማድረግ ሞክረናል። መሄድ የሌለብን ቦታ፣ መገኘት የሌለብን ቦታ ሁላ እየተገኘን ነው እሱን ለማዳን እና ዛሬ ሶፊን ጠርተነዋል። ኦልሬዲ ሶፊ የሚያገዘን ከሆነ ሌላው አስፈላጊ አይደለም ብለን አስበን እና በምን ምናምን ነገር የሚኖር ከሆነ ኖሩ ነው፣ ካልሆነ ላይክ እኔ ሶፊና ባርኪ ካለን በቂ ነው። በሆነ አይነት መንገድ አሁን የምናደነዝዝበት ነገር ወይም ደግሞ አስፈላጊም ከሆነ ጉልበትን ተጠቅመንም ቢሆን የአንገት ሀብሉን ከአንገቱ ላይ ማስለቀቅ አለብን። ምክንያቱም ከዕለት ዕለት እንግዲህ አይታችሁታል። እንግዲህ የበዓል ቀን ራሱ ቤት መጥቶ በጣም ነበር የደበረኝ እና እናቱም በጣም ተጨንቃለች። እንግዲህ የበዓል ቀን እንኳን ከሱ ጋር ጊዜ ማሳለፍ አልቻለችም እና ይህ ሁሉ ነገር እየሆነ ያለው ደግሞ በሀብሉ ነው እና ትንሽ ያስፈራል። ያው እኛ እስከዛሬ ራሱ ሀብሉን ያላወጣ ነው ትንሽ ከባድ ነገር የሚፈጠር ከሆነ ምናምን ብለን ፈርተን ነው። ግን እየተፈራ ደግሞ እንትን የለም ያው ማለት አላውቅም። ብቻ የትኛውም ሰው ላይ ድግምት ሲር ምናምን ሊሰራ ይችላል፣ የትኛውም ሰው ላይ ማለት ነው። ግን ደግሞ በቃ አንድ ልንድን የምንችለው በእምነታችን ብቻ ነው፣ በጽናታችን ነውና ስለዚህ የምንችለውን ሰበብ ለማድረግ ሞክረናል። አስፈላጊ ሳይሆን ራሱ እዛ ድረስ ገብተን በጣም የሚያስጠላው የሚያስፈራ ቦታ ላይ ያው ያለመፍራት ላለመፍራት ሲታገል ከውስጥ ጋር ምናምን የነበርኩት በእርግጥ የወንድሜ ጉዳይ ስለሆነ የዛን ያህል እንትን አላለኝም። ግን የሚረብሽ መፍራት ሳይሆን ላይክ እንዴት ነው የሚደብር አይነት አለ የሚጨንቅ ቦታ ነውና ላይክ እንደዚህ አይነት ቦታ ላይ ምናምን የተገኘ ነው ላኑ ስንል ነው።
አሁን የአንገት ሐብሉም እንዲወጣ የምንፈልገው ለአሁኑ ስንል ነው እና ያው እንግዲህ ያለች ከጎኔ አንድ ጊዜ ባትሰማኝ ታስቸግራለች። እዛ ገብታ አረስ ወይ የምታው ነው ያለች ትንሽ ታስጨንቀኝ ነበር። በጣም ያስፈራል፣ ይጨንቃል። ቦታው በጣም የሚያስፈራ የሚጨንቅ ቦታ ነው እና በቃ ብቻ እኛም እኮ ማውጣት ፈልገናል በጣም ብዙ ጊዜ። እኔም ስሞክር አይታችሁኛል ብዙ ጊዜ እና ነገር ግን የአንገት ሐብሉ ከወጣ ልጁ በቃ ቶታሊ ሊያብድ ነው የሚደርሰው፣ ያብዳል እና እንደዚህ ሆኖ ቢቆይ በነገረችን መሰረት ማለት ነው። ሰላም በነገረችን መሰረት ነው እኛም የፈራ ነው እና ሁን ብላ የአንገት ሐብሉ እንዳይወጣበትም ፈልጋም ሊሆን ይችላል። ምክንያቱም በአንገት ሐብሉ የተሰራውን ነገር ምናቅም አልመሰላትም ነበር እና እንዳወቅን ደግሞ ሲገባት አትሊስት ማምለጫዋም ሊሆን ይችላል፣ አይታወቅም። ሰው ያለን አማራጭ ከዚህ የበለጠ ምንም ሊሆን አይችልም። ከዚህ በላይ ሰው እንዴት ያብዳል? እንዴ ሰው መናገስ እንደ እብዱሻ እስኪናክ ነካበት እኮ እንዴት እንደሚያደርግ ይውለቅ ሐብሉ ሲባል ቀይሮ ነው የሚለው ልጁ እና በቃ ያለን አማራጭ አደንዝዘነውም ይሁን ፎርስ ተጠቅመንም ይሁን ብቻ ግን ከአንገቱ ላይ ያ ነገር መነሳት አለበት። ከዛ በኋላ እንግዲህ አላህ ያውቃል። ከዛ በኋላ ምን እናደርጋለን? ቁርአን ማስቀራትም ካለብን በድጋሚ እናስቀራበታለን ምናምን መደረግ ያለበትን ነገር እናደርጋለን። ጸበልም የሚያስፈልግ ከሆነ ይሽራል። የሚያድንሽ የምታምኝበት አይነት ነገር ሲሆን ካላመነበት እንደ ሁኔታው ብቻ ሶፊን ጠርተነዋል ልናወራው ማለት እሱ ማወቅ አለበት። ያው እሱ በጣም ሲጨነቅ የነበረ ከጎናችን የነበረ ሰው ነው እና ማወቅ አለበት። ከጎናችንም ይሁን ብለን አስበን አሁን በፎርስ ከሆነ ሁለታችን ብቻችን የምንችል አይመስለኝም። ጉልበቱ ጉልበት አይለም እና ጠርተነዋል። እስኪ እናወራዋለን ያለውን ነገር እንዳለ እኔና ሶፊ እንኳን ጥብቅ አድርገን ብንይዝልሽ እኔ ማውለቅ እችላለሁ። እንደዛ እንድናደርግ እስኪ ጠርተነዋል። እየመጣው ነው ብሏል። ውስጥ ደውሎልኝ ነበር። እንግዲህ እስኪ ተመልካቾቻችን እሱ ከመጣ በኋላ የምንቀጥላቸው ይሆናል። እስከዛው ድረስ ግን አብራችሁ ቆዩ። ያው እንግዲህ ተመልካቾቻችን ሶፊ መጥቷል፣ ያው ግቢ ውስጥ ገብቷል እና እስኪ እናስረዳዋለን ያለውን ነገር ምናምን ነገር ይገባ ሶፊ ሰላም ነው። ሰላም ነው። አስቸኮልኩ። ያው እንግዲህ ያን ጉዳይ አየር የሚሰጥም ጉዳይ ስላልሆነ ብዬ እና በተሻለን መጠን የተወሰነ መረባረብ አለብንና ለዛ ነው። ከዛ አንጻር ነው አስቸኳይ ነው ናስቲ ማስተለኝ እኮ ቀጥታ ነው የመጣሁት እንጂ በእንደዚህ አይነት ዙሪያ ላይ የሚሰራ የሆነ አንዱ ብቻ ትንሽ እውቀት ያላቸው ሰዎች ተባሉ መቅራቱ ላይ ምናምን ነገር ያሳዩዋቸው ነገር ትንሽ እየተግባባን ነበር። ሳይሆን ነገር ነው ተስፋ አደርጋለሁ። ግን ሁሉም እየፈሩ ነው ያሉት። እስቲ የሆነ መደምደሚያ አልደረሱም። ይሄን ወይስ ምንድነው? ምን አዲስ ነገር አለ? አይ ከዚህ የባሰ ነገር እኮ በቁርአን እኮ ድኖ አይተን እናውቃለን። አይ ቁርአን እኮ አይደለም ሰበብ ማድረጋችን ነው ብለን እኛም የቻልነውን ነገር እንግዲህ አይተዋል ብዬ አስባለሁ። ቪዲዮ እና ባርኪ ሄደን ምናምን የተወሰነ ነገር ለማውራት ምናምን ሞክረን ነበር። አይቻለሁ፣ የተለቀቀውን ቪዲዮ አይቻለሁ። እና ከባዱ ነገር አንድ ሴትዮዋ ልትነግረን ያልፈለገችው ከመሀከላችን አንድ ሰው አለ ሰላምን እዛ ቦታ ላይ እንድትሄድ ያደረጋት ወይ ደግሞ ሰላምን ከሴትዮዋ ጋር ያገናኛት አንድ ሰው አለ። እርግጠኛ ነኝ የምነግርህ። ያንን ሰው ግን ልትነግረኝ ፈቃደኛ አልሆነችም። ስለዚህ ልጇን ዛሬ እንዲያሳዩት አድርጌ ነበር። አይታ ምናምን ነገር ሄዳለች። እዛ እንዳስፈላጊነቱ ልጇ እኛ ጋር እንዲቆይ ያደርግና እዛ ማዕከላችን ያለውን ሰርጎ ገብ ማግኘት እንችላለን። እርግጠኛ ነኝ እንደዛ ነው መንፈስ የተሰማኝ። በደንብ ነው እርግጥ አድርጎ ማለት ነው። እንትን አትላት ነገር የሆነ ከእናታችን ራሱ አይደለም ሰው የሚከበረው በስራ ነው። እሱማ እኮ አይደለም እንዴ ለማንም የምናዝንበት ታይም ላይ አይደለም ያለ ነው። እያንዳንዱ ሰው ትልቅ ሰውም ትንሽ ሰውም ደግሞ እያንዳንዱ ትልቅም ትንሽ የሚያደርጉ እኮ በስራው ነው። ትናንሽ ሰዎች ሲከበሩ እኮ አይተናል። በስራቸው ነው እንጂ በእድሜያቸው አይደለም ነው።
ቢሆንም ሰፊ ይከብዳል። ግን አንስተህ ምናምን የምትመታቸው እናት አለን እና ቆላውን ቶፋ እንደዚህ ነገር እናስብበት አይደለም። ካልሆነም ደግሞ ወደ ህግ ወስደን ቴክኒክ እኮ አሁን እኮ እየተጠቀምን ነው የምልህ ሶፊ። እነሱንም ሳንመታቸው ደካማ ጎናቸውን አግኝተነዋል ነው። እኔ አሁን ቶፋ እኔ አሁን እኮ ምን ቀለል አይለኝም ዱላ አንስቼ አሮጊት ላይ ምናምን ልጄ ለእኔ አይመጣልኝም። አሁን ምንም ብትነግረኝ እኔ ልረዳህ አልችልም ሶፊ። እሱን ግን ከዛ የተሻለ ግን ማለት ነው ከዛ የተሻለ ነገር አምጥተናል። ቢጎዳቸውም እና ደግሞ በጣም የሚዳከሙበት ነገር ነው ብለን እናስባለን። እንግዲህ የትኛውም እናት ደካማ ጎኗ ልጇን ይዘንባታል። ያም እኮ ልክ አይደለም እኮ እንደ ሎጂካል ነገር ወይም እንደ ስሜት እንኳን ብታየው እንደ ሎጂክ እንኳን ያስኬዳልሽ። እንደ ስሜት ግን የምታየው ከሆነ ያም ልክ አይደለም። እናትን ከልጅ ጋር መነጠል ምናምን ግን ደግሞ አስፈላጊ የሆኑ ስላገኘ ነው አድርገነዋል። በቃ ደግሞ እኮ ወስዳናለች ሰዎቹ ጋር አይደል እንዴ? አይቻለሁ። አሁን ዋናውም እኮ አልተገኘም እኮ ምንም ነገር የለበት ነው። አልመጣም ብለዋል። ሴትዮዋን ምንድነው? እሺ እናንተ አሁን የጠራችሁኝ ምንድነው? ምን አዲስ ነገር ነው? ምንድነው ሀሳባችሁ? አልገባኝም እኮ አሁን ሶፊ ምን መሰለህ፣ በቃ ምንም አሁን ከዚህ በላይ ወዴትም ብታደርገው የሚጎዳ ነገር አይደለም። በቃ ከዚህ በላይ በቃ ጥጉ ነው። የበዓል ቀን አይተባል አይደል? ከማዘሩ እንኳን ጊዜ ማሳለፍ አቅቶታል። ቤተኛ ጋር ራሱ መጥቶ እንዴት ነበር ሲሆን የነበረው? እንደዛ ልጅ ነበር ሲያደርገው የነበረው እንዴ። ስንት ቪዲዮ ስራ ያላስገባ ነው። ስንት ነገር አለ። ኬኩን እንደዛ ሲዋጭረው ሲያቦካው ምናምን ነገር ስንት ነገር አይተናል እንዴ። እኔ እኮ ገና ሄጄ የሆነ ነገር እንኳን አስታክዬ ምናምን ልምጣ ብዬ እኮ ተደውሎልኝ ነው ተመልሼ መጥቼ ድጋሚ ገና ያው ሁሉ ነገር የተፈጠረው እንዴ። በዚህ አይነት እኮ ማለት ነው በቃ ራሱን እኮ ያጠፋል ማለት እኮ እንዴ። ላይክ እንትን ካልን በኋላ ቪዲዮ ስር ነው አልተለቀቀም። እሳት ምናምን ነገር በላይተር ለኩሶ መጋረጃ ነዶ ምናምን ነገር ማለት ነው። ላይክ እስከ የት ድረስ ነው ላይክ እኛ የምንጠብቀው? እስከ የት ድረስ ነው ሶፊ የምንታገሰው? የምንችለውን የአቅማችንን ነገር እያደረግን ይኸውልህ። ከሀብሉ ጋር በተያያዘ ማለት ነው ሰላም እያዋሸችን ነው እየመሰለኛል ሶፊ። ማለት ላይክ ሀብሉን እንዳንበጥስበት ሁን ብላ የፈጠረችው ሀሳብ ነው እየመሰለኛል። ስለዚህ ሀብሉ እንደምን ራሱ ማመን እኮ ልክ አይደለም። ግን ነው ሰላምን እኮ አይደለም ሰላም አይደል ያለችን አይደለም ሰላም አይደለም። ማን ያለን ታዲያ ሌላ ሰው ነው እንዴ? እንዴት ሰላም ነው ያፈራችን ነው ብለን እኮ ሌላም ሰዎች እኮ ስንጠይቅ እኮ ተመሳሳይ ነገር ነው እያሉ ያሉት ነው። ማንን ጠይቀሃል? ለምሳሌ ሴትዮዋን ትጠይቃለች። የትኛው ሴትዮ? ሴትዮዋ እቺ ሰላም ራሱ ዘት ሄደችው ማለት ነው። እናንተ አግኝቶች ትወራችሁ ተነበረችው። እሷ ስለሱ ምንም የምታውቀው ነገር የለም። እንዴት እሷ ምንም የምታውቀው ነገር የለም። ስለዚህ ይኸውልህ ሶፊ አሁንም አደናግራናለች። በቃ ይሄ ሁሉ ወሬ እየመጣ ያለው ከሰላም ሲቀጥል ደግሞ ያውቃሉ የሚባሉ ሰዎች እያሉ ያሉን እኮ ተመሳሳይ ነገር ነው የምልህ። ተረዳኝ። አሁን ቶፋ ቆይ ምን አለ መሰለህ አሁን ምንድን ነው እያላችሁ ሲበጠስ ነው የምትሉኝ አይደለ? ገብቶሃል። ስለዚህ ከገባ ምንም መድከም አይጠበቅብንም። አንገቱ ላይ ያለው ነገር አሁን ባርኪ ቆይ አንዴ እንደማመጥ ቶፋ በእንደዚህ ነገር ያወራን መስሎኝ አሁን አውርተናል እኮ ለዛም እኮ ነው እስከዛሬ የሁሉ ሰው ተሰብስቦ አንድ አንገት ሀብል መበጠስ እኮ ያናል ከባድ ነገር ሆኖ እኮ አይደለም ነው። ግን እኛም ሁኔታው ስላስፈራን ሰላምን በጣም በአጽንኦት ስለነገረችን ከተበጠሰ ይህ ልጅ ህይወቱ ላይ አደጋ ነው፣ ከዚህ የባሰ ነገር ነው የሚፈጠረው፣ ከዚህ የባሰ ያብዳል አለችን አይደል? ሰላም ብቻ አይደለችም ነው የምልህ። ሌላም ሰዎች እነዚህ ያውቃሉ እየተባሉ ሰዎች በእንደዚህ አይነት ወይ አይደለም የሚበጠሰው ነው የሚሉት። ተረዳኸኝ? ለአንደኛ ነገር እዛ ሄደን መበጠሱ የተሻለ ኦፕሽን እንደሆነ ነው የነገሩ። ቪዲዮን እኮ ያቻለሁ። ታዲያ እንደዛ እየረገጥከው ምን ሊል ነበር? አንደኛ ዋናው ሰው መንገድ ነው ረጋ ብዬ ማወራው በስነ ስርዓት እኮ አይደለም። ምን ያህል ታማኝነት አለው ነው የምልህ። አንድ ሰው ዱላ እየደበደብከው ምን ሊል ይችላል? አፉ ላይ መጣለትን ያወራል ነው የምልህ። እኔ አሁንም ቢሆን ምንም ሶፊ ምንም አይነት የዱላ ፍራቻ ያለበት ሰው አይደለም። እንደዛ ሆኖ እንኳን እሪ ሲል የነበረ ሰው እኮ ምንም እንደማይፈጠር ነው በቃ ዘና ብሎ ሲያወራኝ የነበረው። ምንም እኮ ማለት ምንም ነገር ግድ እንደማይሰጠው በቃ ምንም ነገር ግድ እንደማይሰጠው ነው ሲያደርግ የነበረው። ሲቀጥል ደግሞ ሶፊ ከዚህ በላይ ያብዳል። አሁን ራሱ ጤነኛ አይደለም። አሁን አይተዋል። ስለዚህ አውጥተን ቼክ ማድረግ ነው ያለብን። በቃ መሞከር ነው ማየት ነው ያለብን። ባርኪ ይሄው የምትቀልጂበት እኮ አይደለም እኮ ይሄ የምትሞክሪበት አይጣ አይደለም። አንዋር አውቃለሁኝ ግን በቃ እኛ ከብዶን እኮ አይደለም እኮ አንገቱ ላይ ያለው ነገር ይውጣ ብሏል። ሰውዬ አንደኛ ዋናው ሰውዬ አይደለም ያለሽ። ሲቀጥል ደግሞ እንደዛ ሆናችሁ አይደለም ባርኪ ቪዲዮን ሙሉ ለሙሉ ካይቻለሁ እኮ ያ ሰውዬ ለሴትዮዋ አንዴ ባርኪ ለማመጥ በእናትሽ አሁን ስለምትስለንቱን አይደለም። አሁን ቶፋ ቆይ ምድር እያልክ ያለው ሀብሉን መነቀል አለበት። ሀብሉን በየትኛው እውቀት ኖሮ ነው የምናወልቀው ነው? እኔ አሁን እኮ በአንዴ ቶፋ እንደማመጣ እሺ እንደማመጥ ያው ሁሉ ጊዜ ለምን አላወለቅንም? ሄደን ትላልቅ ሰዎች አውርተናል አይደለ? ምንድን ነው ያሉ? አልነበርክም አንተ?
ማንም እኮ በኮንፊደንስ እርግጠኛ ሆኖ ያወራ የለም። ስጋቱን ነው እየተናገረ ያለው እኮ። ስጋቱስ ምንድነው? ሪስኩ ምንድነው? ከዚህ በላይ ወዴት እንዳያብድ ነው ሶፊ? ምንም በቃ ጤነኛ እኮ አይሆንም እኮ ከዛ በኋላ። አሁን እኮ ሀብሉ ጤናን የሚሰጠውም የሚነሳውም አላህ ነው። ከዚህ በኋላ የፈለግነው እኛ ሰበቡን ብቻ ማድረስ ነው ያለብን። ይሄኛው ድግምት የተሰራበት ሴጣን ነው አንገቱ ላይ ተንጠልጥሎ ያለው። ሴጣኑን በጥሰን መሬት ላይ ጥለን ከዛ በኋላ ጤና ከሌለው ኦልሬዲ ከኛ የሚጠበቀው የሚታየውን ነገር ቀፋፊ የሆነ ነገር ጥለመጣል። ከዛ በኋላ ስላለው ነገር እናስብበታለን። ከዛ በኋላ ጤናው ካልተመለሰ ማድረግ ያለብን ነገር እናደርጋለን። ቁርአን እናስቀርበታለን። ሌላም ቁርአንማ ምንም እሺ ቶፋ አንዴ እንደማመጥ እሺ ሴጣኑ አንገቱ ላይ ተንጠልጥሎ እንዴት ነው የሚለወጠው? እንደማመጥ እሺ በየትኛው እውቀት ነው? እኔ አሁን እኮ ትላልቅ ኡስታዞችን የተለያዩ እምነት አባቶችን አማክረናል። እነሱ እንኳን ቆይ እያሉ የበሽታውን ምንነት እንኳን ለማወቅ እየሞከሩ ነው የሚገኙት አይደለም። ነግሩና ባርኪ አንዴ ቆይ እንደማመጥ ትላልቅ ሰዎች እንኳን መበጠሱ ልክ እንዳልሆነና ቆይ ጠብቅ በሽታው እንኳን አልተለየም እኮ አይደለም መስተፋቀር አይደለም እያሉን ነው። ግማሾቹ ሌላ የተለያዩ እምነት አባቶች እየሰጡን ያሉ ነገር ትክክል ያልሆነ ነገር ነው። መበጠስ ልክ እንዳልሆነ አሁን ነግረውናል። በጥሰ ነው ይሄ ነገር አሳይተናቸዋል። ቪዲዮን አሳይተን እንደዚህ ተብለናል። ሊፈጠር ወይ ይችላል ወይ አንዋርን ማንም ሶፊኔ እኮ አሁን ይኸውልህ ቶፋ እኔን አዳምጠኝ ቆይ ልጨርስ። ትላልቅ ሰዎችን ነበር ካለ አማክረናቸዋል። ስንጠይቃቸው አዎ ምናልባት እንደዚህ ነገር ሊፈጠር ይችላል ብሎናል። እነሱም እርግጠኛ አልሆኑም። ለምን እንደዛ ያሉት? እርግጠኛ ስላልሆኑ ነው። እርግጠኛ ስላልሆኑ አይደለም፣ እኛ ሳይድ ይዘን ስላወራናቸው ነው። ሳይድ ይዘን ማለት ከአንገቱ ላይ ከተበጠሰ ከዚህ የባሰ የማበድ ዕድል ይኖረዋል ተብለናል። ምን ይመስላችኋል ሲባሉ ሁሉም ይሄ ኬዝ ለሁሉም አዲስ ሆኖባቸዋል። ስለዚህ እርግጠኛ ስላልሆኑ ሊሆን ይችላል ነው ያሉት እንጂ ማንም ሰው ይሄ አንገት ሐብል ከአንገቱ ላይ ከተበጠሰ አኑ ያብዳል ይጨልላል ያለን ሰው የለም። ስለዚህ አሁን ያለን አማራጭ ምንም ይሁን ከዚህ በላይ አይሆንም። ሶፊ እኔ ራሱን እስኪያጠፋ ድረስ አልጠብቅም። ከፈለገ ለምን አይሞትም? ከፈለገ ከዚህ በላይ ለምን አያብድም? ግን አሁን ያለበት ራሱ በቂ ነው። ከዚህ በላይ እንዴ ምንድነው ያደረገው? ያ ሁሉ ሰው በተሰበሰበበት መገረጃ አቃጥሎ እኮ ሲሞቀው ነበር። ነገ ልብሱን ቢያቃጥለው ሶፊ ሰዎች ያሉት ምን ያደርጋሉ? ካጠገብ ያሉ ሰዎች እኔ አሁን መቸኮሉ ለምንድን ነው አስፈላጊ ሆነ? መቸኮላ ይሄ ሁሉ ጊዜ ከዚህ በላይ በምን ቤትኛው ይጠብቁታል? ቤት ውስጥ ቢላ ወይ ምላጭ ምናምን የሆነ ነገር እንኳን ካገኘኩም ይሞክራል እኮ ማለት እኮ ነው ልጅ እንዴ። ስንቱን ተጠንቀቀ ጠብቀዋል። ህፃን ልጅ እንኳን እኮ ተጠንቀቀ እኮ አትችለውም እኮ የሆነ ነገር ያጠፋባል። ይሄ ስንት ነገር ያወቀ ነው። ህፃን ልጅ እንኳን ክርቢት አይለኩስም ወይ ነው ይሄ ልጅ። እኛ ህፃን ልጅ ነን ወይ? አሁን የምትወረው ነገር ጠፍቶን ነው ወይ ነው? ሶፊ ከዚህ በላይ ምን እንዳይሆን ነው። እኔ አሁን ለምንድን ነው እንደማመጣ እኔ እዛ ክፍለ ሀገር የሄድኩኝ ጊዜ አኑ እንዳይወጣ የትም እንዳይሄድ ብዬ አስጠንቅቄያችሁ ሁለት ሴቶች እኮ ይዘውት ወጡ ምናምን አሽከርክረውት ምናምን ነው ይዘውት የመጡት አይደል እንዴ? ሶፊ ስለምን መጠበቅ ነው የምታወራው? እኛ ቁጭ ብለን ነበር እንዴ እኮ ቁጭ አትልም። ነገም ስትፈልግ ደግሞ የሆነ ነገር ያደርጋል ይሄ ልጅ። አሁንም ስሜታ የሆነ ነው እንጂ አምነህበት ነው ወይ ነው? ቆይ ባለፈው አይወለቅ ሲባል ፈርቶ የነበርክ ሰውዬ አሁን ምን ተገኝቶ ነው? አሁን ሲቀጥል ዋናው ሰውዬ አላገኘውም። እዛ ዝም ብሎ የነበረ ሰውዬ ነው። ሲቀጥል እየመታው እንደዛ እየሆንክበት ሲቀጥል ሆን ብሎ ተናዶ ነው የሚሆንብህ አንተ። እንደዛ ከነጫማ አውልቅ ሙሉ ቪዲዮን እኮ አይቼዋለሁ። ከተፈጠሩ ነገር እንዳልጣቃለሁ እንደዛ እምነታችሁ ወይም ደግሞ እንደዛ ጠንቋዮችን እንደዛ ብርግግ አድርገህ የገባ ሰውዬ እውነታው ሊነግሩ ነበሩ። የምር እውነታው ነው የሚመስለው። አውልቅ ለግድ የለውም ያለው የምሩ ነው። እንዲህ አብደ ቢሆንስ እና እኔ ሽሩሩ ብዬ አባቴ አይደለም እኮ ይስጡኝ ልበል ሰንደልና ምናምን ሻማ እንዲህ ጆሮዬ ላይ ፀጉሬ ላይ ሰክቼ ልግባ። አሁን ምን አለ መሰለህ አሁን ለምን እንደማመጥ እስቲ አንቺ የሚሰማሽ ከሆነ አዳምጪ። አንቺም ነበርሽ እንደማመጣ ቦታው ላይ ነበር። እኔ ምን ይወልቅለት ነው የምፈልገው ሶፊ። እሺ እንደማመጥ አዳምጪ መጀመሪያ። አሁን ስሜቴን እኮ አይደለም እኮ እኛ የዛኔ የመጀመሪያ ጊዜ እኮ እንቅልፍ መድኃኒት ሰጥተነው ምናምን ነገር ማውለቅ ነበር ታጌታችን። ከዛ በኋላ ግን እውነታውን እያጣራን ስንመጣ ይሄ ነገር ምንም ያጣራው ነገር የለም። በምን አወቅ? እስቲ ንገረኝ። ከሰላም ውጭ ይሄኛውን አሁን ራስኩ እየነገርከኝ እኮ የተንተባተብክ እኮ ነው። ከሰላም ውጭ ይሄንን ነገር ማንም የነገረን የለም። እሷ ደግሞ ይኸውልህ ስለ አንገት ሐብሉ ምናቅ አልመሰላትም ነበር። እንዳወቅን ሲገባት ከአንገቱ ላይ እንዲወጣ አልፈለገችም። በቃ ወይ እንደማመጣ ሰላምን ያልከኝ እኮ ነው ራሱ ካንተ ነው የሰማሁት። የሰላም ጉዳይ ራሱ ሌላ ማን ነገረታል? አሁን ስለነሱ እናውራ። አንተ አታውቅም ወይ ነው? አሁን ሶፊ የምታገዘኝ ከሆነ አግዘኝ፣ ማታገዘኝ ከሆነ እኔ ራሴ ነክለዋለሁ። ሶፊ ይሄ ነው በቃ ጥሩ ውሳኔ። ይሄ ነው በቃ ሶሉሽኑ። ከዚህ ውጪ ምንም ማድረግ አንችልም። ይሄንን እናድርግና ልጁ እንደዛ ካልተሻለው ወይ ካሉና አስረን ሆስፒታል እናስገባዋለን ወይ ጸበል እንወስደዋለን ወይ ደግሞ ኡስታዝ ጋር ምናምን ወስደን እናስቀራበታለን። ኡስታዞችን እኮ እያማከርን ነው። ለምን የምታገዝ ከበዳችሁ? ከከበደ አንተ ወይ ትምህርት ትችላለህ እኮ። ስሚኝ አዳምጪኝ። አሁን ምናልባት
መታገሉ ሰልቻችሁ ሊሆን ይችላል። ሶፊማ ይመስል ነገር እየሰለቻችሁ ከሆነ ለእኛ ተውልን። በቃ እኛ አልሰለቸንም። ሰልቻችሁ ከሆነ ንገሩን። በቃ ችግር የለውም። አንድ ባርካ አዳምጪኝ። ለምታወራው ነገር እርግጠኛ ነህ? በደንብ ነው እርግጠኛ ሆንኩት። ማለት ሰልችቷል። እኔን ልትለኝ ትችላለህ? በቃ 100% እና ምንድን ነው እያደረግህ ያለው? ኡስታዝ እያናገር ነው። የእምነት አባቶች እያናገሩ ነው። ልክ እንዳልሆነ እየነገሩ ነው። ለምንድን ነው የሚፈጥነው? ወንድሜ ነው። አሁን ለምንድን እንደዚህ ወንድሜ ነው። እዛ ቦታ ላይ አንተ ብትሆንም ላደርግ የምችለውን ነገር ነው የማደርገው። እና ደግሞ አፍ ላይ የመጣልን ነገር ዝም ብለህ አታውራ። ስለዛ እኮ እንደዛ በለኛ። በቃ ሰልችቷችሁ ከሆነ አንቺንም ቢሆን ማየት ትችላለህ። ዝም በል በእናትህ ሶፊ፣ ዝም በል። እንደዛ አይደለም። እንደ ሕፃን ልጅ አታውራ። መፍትሄ አግኝተናል፣ እያማከርን ነው። አንድ ላይ እንሂድና መፍትሄው አንዴ ባርኪ፣ እኔ አይቼዋለሁ እኮ መፍትሄው ምንድን ነው በይኝ። አንደኛ ላይ ያለውን ሀብል ማውጣት ነው መፍትሄው። የሰራውን ሰውዬ አላገኛችሁትም? ዝም ብሎ የሚያሽቃበጥ ሰውዬ አንድ እዚህ ጋር ማወቅ ያለብህ ነገር ማለት ነው ማናችንም እዚህ ቲም ውስጥ ያለን ሰዎች ማናችንም ያኑን ክፋትን ለማየት ማንም የሚፈልግ የለም። ሁሉም ሰው ደግሞ አልሰለችም። ማንም ሊሰለችም አይችልም። ከጎናችን በእያንዳንዱ እንቅስቃሴያችን ላይ ከጎናችን የነበረ ሰው ነው። ሁላችንም የእሱን ደስታና ስኬቱን ሀሴቱን ማየት የምንፈልግ ሰዎች ነን። መቼም ሊደክመን መቼም ሊሰለችን አይችልም። ያንን ከግንዛቤ ስር አስገባው። ግን ዋና ፖይንቴ እንደዚህ እየተሰቃየ ማየት ግን አልችልም ነው። ከመሰልቸት ጋር ታያይዘው ለኛ ተወልን ነው እያልኩ ያለሁት። ማትሉ ከሆነኛ ስሚኝ፣ አዳምጪኝ። ስሚኝ፣ እንደማመጣ ገጠር ለገጠር እዛ ቢምቢ እየበላኝ ስዞር አንዱ ያልኩት እኔ እኮ ገባኝ እኮ። እኛም እዚህ ቁጭ አላልንም እኮ ቁጭ አላልክም። ግን የኔን ክሬዲት ታሳጣኝ አትችልም። ተሰለቸ ምናምን ልትለኝ አትችልም። ስለ ክሬዲት አይደለም እያወራን ያለ ነው። አስቸኳይ የሚሆነው ለምንድን ነው? ለምን አሁን ጤናው እንዲመለስ ዛሬ ልጅ ጤናው ካልተመለሰ ነገ በህይወት ስለመኖሩና ስላለመኖሩ ምንም ዋስትና ስለሌለኝ እኮ ጥበቃ ማድረግ ባለብን መንገድ ጥበቃ እናደርጋለን እንጂ ጥበቃ የትኛውን ጥበቃ ነው ያደረክለት አንተ? አንድ ቀን ከቤት እንዳይወጣ ብዬ እጄ እኮ ሁለት ሴቶች እንደፈለጉ አድርገውት እያንከባለሉ ሲያስወጡትና ሲያስገቡት ነበር አይደል? ጥበቃ አልነበረም እኮ ይዛና አይደል? ለምንድን ነው ማታስጠበቅ? እኔ ነግሬህ ያልነበረ ወይ ሶፊ? ምኑን ነው የነገርከኝ? እኔ ቁጭ ብዬ እሱን ልጠብቅ መድኃኒት ልፈልግለት እኮ። አሁንም መጠበቅ ማትችል ከሆነ በቃ ማድረግ የምንችለውን ነገር እናድርግ። ሌላ ሕክምና መድኃኒት ምናምን መውሰድ አለበት ምናምን የምትለውም ነገር ከሆነ ይዘና ብቻ ግን ይሄ አንገቱ ላይ አይቀመጥም። ይሄ አንገት ብሉ። እሺ አሁን ምን አለ መሰለህ፣ አሁን ምን አለ ባርኪ፣ እስቲ የምትደማመጡ ከሆነ እኔ በቃሽ። አንዴ ባርኪ አዳምጪኝ። ቆይ እኔ ስሜት ላለመሆን እየሞከርኩ ነው ያለሁት። አንዴ እንደ ጤነኛ ሰው እናውራና እንደፈለጋችሁ መሆን ትችላላችሁ። ነው ይሰጭት ትብላችሁኛል። ስለዛ አሁን አማክረናል ትላልቅ ሰዎች ተረዳሽ። ሌላ መንገድ እየፈለግን ነው የምንገኘው። አንተም በደንብ ስማኝ። ሌላ ብዙ አይነት መንገዶች እየፈለግን ነው የምንገኘው። ስለዛ እስከዛ ግን እነሱ እንኳን ትላልቅ ኡስታዞች ትላልቅ እምነት ላይ ራሱ ያሉ ሰዎች ቆይ ይሄ ነገር መጀመሪያ በደንብ ማወቅ አለብን፣ ምን አይነት ድግምት ነው ምን አይነት ነገር የተሰራበት በደንብ ማወቅ አለብን ብሎናል። እዛ ጋር ሰው መድበን ቁጭ ብሎ እየጠበቀ ነው የሚገኘው። አሁን መቼ ማለት መቼ ነው አሁን ይላ መቼ ነው የተባለው? ምኑ ይሄን እንደዚህ አይነት ወሬ ማውራት ከጀመርክ ሳምንት ሆነ። እሺ የበዓል ቀን ምንድን ነው የተፈጠረው ሶፊ? የበዓል ቀን ራሱን ሊያቃጥል ነበር። መጋረጃውን አንድዶት እንደዚህ እየሞቀ ነበር። እስኪ ሞት ነው የምጠብቀው እንዴ? እነሱም እኮ ግራ ገብቷቸዋል እኮ አይደል እንዴ? ግራ ገብቷቸዋል። እንደዚህ አይነት ኬዝ እንዳልገጠማቸው ከዚህ በፊት እኮ እንደዚህ አይነት ነገር እንዳልገጠማቸው ነገሩን አይደል እንዴ? እንዴ ራሱ የለኮሰውን እሳት እኮ ሊሞቀው ነበር፣ ሊነድበት ነበር እኮ አይደል እንዴ? ስለዛኛ ስላለና ልጆቹ ስላለበት በእናትህ ሶፊ በቃ የምታግዘኝ ከሆነ አግዘኝ፣ ማታግዘኝ ከሆነ መውጣት ትችላለህ። በምን ላግዝ? ተረጋጉ። እሺ አስሬ ስሜታዊ ሆነ አትበለኝ። ስሜታዊ ሆነ ነው እንኳን አንደኛ የሰራውን ሰው እያላገኘ ምንም የማይረዳኝ ሰው ሁልጊዜ እኔ ተቃራኒ መሆን ነው የምትፈልገው እንዴ? አሁን እኮ ምንድን ነው ያልክ ያለ ማትፈልግ ከሆነ እኛ እንንከባከበው ተወልድን። ስማኝማ ሶፊ እኛ ማለት ነው ለአኑ መፍትሄ ለማግኘት ድግምቱን የሰራበትን ሰው እሺ ጥያቄና ችግር የለውም። ድግምቱን የሰራበት ሰው ያግኝሽ ዋናው ሰውዬ የለም ውጪ ዋናው ሰውዬ። ስለዛ ይሄ ምንነቱን እንኳን ማያውቅ ሰውዬ ይሄን ሶፊ ስማኝ፣ ከስሩ የነበረ ሰው ነው። እያንዳንዱን ነገር ሲያደርጉ አብሮ ሲሰማ እንትን ሲል የነበረ ሰው ነው። ከጎን የነበረ ሰው ነው። እያንዳንዱን ነገር ያውቃል። አኑ ስንለው እንኳን አውቆታል፣ አስታውሶታል። ምን አለን? ጓደኛክ ወንድምህን የምትፈልገው ከሆነ እያለ ሲያወራ ነበረ ሰውየው። ስለዚህ በደንብ ያውቀዋል ማለት ነው። እሺ ቆይ በሰው ባሮ የሚገባበት ጫማ አርጋችሁ ገብታችሁ እንደዛ እየመታችሁት ትክክለኛው ነገር ሊነግራችሁ ነው ወይ? እሱ ሰይጣን ነው፣ የራሱ ጉዳይ። ግን ምን ብሎናል መሰለህ? አንገቱ ላይ ያለውን ነገር አውጣ ብሎታል። ሰይጣን አውጡለት። ሰይጣን ደግሞ አንገቱ ላይ እንደባ ተጠምጥሞበት ሊድን አይችልም።
ቃውጡት ብሎናል። ሲጀምር ነው በእንደዚህ አይነት ነገር ራሱ አማራጫችን እሱ ነው። ከሱ ውጪ ምንም ማድረግ አንችልም። እናውጣው። አንገቱ ላይ ያለው ነገር አዲስ ባድ ነገር ነው። ከዚህ በፊት አድርጎት የሚያውቀው ነገር አይደለም ማለት በቃ እናውጣው። እኛ አናምንም በዚህ ነገር። ባርኪ ስለማመን አለማመን ምን ነው? ባታምኝ እኮ ዘጠንቋይ ጋር እኮ አትሄጂም እኮ። ስለማመን አለማመን አይደለም ጉዳዩ። እናውጣው አንገቱ ላይ ያለው ነገር ባርኪ። እኔ ከዛ በኋላ በቃ የሚመጣውን ነገር እናያለን። ለምን ከባሰበት ቢሆን ለምን ያወቅና ሰብደዋለን? እጁን አስረን ሆስፒታል እንወስደዋለን፣ ጸበል እንወስደዋለን። ወዴት ነው ሰው የሚያብደው? ወዴት ነው የሚያብደው? ከዚህ በላይ ራሱን ለማጥፋት ከመሞከር በላይ ማበድ አለ እንዴ? አማኑኤል ያሉ እብዶች ራሱ እኮ ማለት ነው የተወሰነ ነገር ያውቃሉ። ይሄ እኮ ምንም እኮ የሚያውቀው ነገር እኮ የለም እኮ። አሁን ምን አለ መሰለህ ከዚህ በላይ ወዴት ነው የሚያብደው? እሺ ቆይ ምን ይሆናል ነው? እሺ አንተ ይሄ ሀብል ከአንገቱ ላይ ከተበጠሰ ከባዱን ነገር ንገረኝ። ምን ይሆናል? ያብዳል። ያብዳል። ወዴት ነው የሚያብደው? ማበድ አሁን እኮ የመዳን ቻንስ እኮ አለው እኮ። ይሄ የተሰራበት ላይ እኮ ማክሸፊያን እኮ እየሞከሩ ነው። የተለያየ ነገር ለማድረግ እየሞከሩ ነው አይደለ? ባህል ሐኪሞች፣ ኡስታዞች፣ የተለያዩ አባቶችን እያማከር ነው የምንገኘው። እነሱ እንዳለው እየነገሩ ነው ያሉት እንዳይወልቅ ነው። ቆይ በሽታው በደንብ እንወጣውና ነው ያሉት። ማንም አለማት እኔ ፈልጋለሁ ማንም እንዳይወልቅ አላለ። አንተ ዝም ብለህ ጭንቅላት ውስጥ የፈለገው ፍራቻ ብቻ ነው። በቃ ሰላም ስትናገር የሆነች ሴትዮንም አናግራችኋል መሰለኝ አላቅም። እሷ ራሱ ሰላም ራሷ ያመጣችላችሁ ነች መሰለኝ አላቅም። ብቻ የሆነ ነገር ሲወራ ሰምታችኋል። ከዛ ውስጣችሁ ላይ የሆነ ፍርሃት ተፈጥሯል። ከዛ በኋላ በቃ የሚወጣ ከሆነ ከዚህ የበለጠ የሚጨልል መስሏችሁ ውስጣችሁ የፈጠረው ፍራቻ ብቻ ነው። ሶፊ በእግዚአብሔር ተረጋጋና ይኸውልህ አንተም እኮ ምንም አላገኝ ግን ደግሞ እስኪሞት ግን ድግምቱን የሰራበትን ሰው አላገኛችሁም አይደለ? እሺ ይሁን እሺ። ወይም ደግሞ በቴክኒክ ምናምን አይደለም። እናንተ እኮ ዘላችሁ ገብታችሁ እኮ ነው የደብድባችሁ ምናምን ነገር ያላችሁ። ምናልባት ከሌላ ሰዎች ጋር ምናምን ሆኖ የተነገረ ነገር ሊሆን ይችላል። እኔ አጠገቤ እንደዚህ እንትን የተነገረ ነገር አሁን ምንድነው የምትሄደው? የት ልትሄድ ነው?